ነክታባት ነው ያለችው። ኦኬ ኤም ቢ የምትባለው ሃይሚ ነክታት ነው። ማርዬ ሃይሚ ማለት ስትዘቀዝቁ ሰው አትወድም። ማርያም እሺ በቃ አይደለም በቃ ይወሻል ነገሩ እና ብርድ በቃ እሱ አስተፋታል ብላችሁ ታስጠፋ ካላሳንዬ አስተፊያት። እሺ ማቆ አስተፊያት ነው ቆንጆ እሞ ወጋ ጻፈር ኮሜንት ያነቃ ወደ ኪታብ ያበይ ኮሜንት እኔ ሁን አቢን አፋልጉኝ። አቢ ነይ ቶሎ ነይ አቢ በእናትሽ አጥፊልኝ። እንዴ ጉዴ ኑሮ ጊዜ ኩን ያው ኦና ኖራ ታይረሽ ታስ እሞ ዝም ጋር ታይረሽ ታሳ ኦኬ እሺ ኢላ ሀሲያሽ ታይልክ ነው ኖራ ታይረሽ ታሳ ያለ አይውልሽ እሞ ምትለው ሰማሽ? እኔ አቁም ያለው ግማሹን አጥፍቼዋለሁ። ባለፈው ነገር አትውቀሱ። በቃ አሁን አዲስ ሰው ነሽ። ማዚ ከማዚ ተማሩ። መግቢያችን ነው ያለሽ። መግቢያችን አላችሁ ያየ ተቋገለበጣ ላይ ካፈላሽ ኮሩ ችግር ያው እኔ ልብቻ ችግር ያው እኛ እናንተ እንደፈለጋችሁ ችግር የለውም። ማር ችግር የለውላችሁ። ሰውን የሚነካ ነገር እውነቴን ነው መጥፎ ነው። እኔ እሳደባለሁ ግን እኔ ስሳደብ በቦታው ሰድቤ እረሳዋለሁ። ግን ጽሁፍ በጣም አይሄድም። ጽሁፍ ይቀመጣል። ያልወጥኛ የሰጨው ችግር ያው ታናለቀሰ ይሁን ችግር የለውም። አዳሩ ሙሉ እየሰደቧት ቢያድሩ ባያድሩ እነሱን አንድ ናቸው። እነሱን ተዋቸው። እነሱ እኮ ይኸውልሽ አንዬ እዛ ጋር ደብቀው እዚህ ይመጡ ያለቃቅሳሉ። ግን ችግር የለውም። ማለትም ሃይሚና ብሩክ መቼም አይለያዩ እኮ። እነዚህ ልጆች ላይ መፍረድ አትችይም እኮ አትችይም። ሲላኩባቸው ነው እና ያው ነው። ግን ደግሞ የእግዚአብሔር ያክብራችሁ። እኛ ሰምታችሁ እንትን ማለታችሁ ራሱ እግዚአብሔር መንገራችሁ። ዛሬ ሃይሚን እንዴት አድርጋ ስታረጋት እንደነበረ እነ ሄመንዬ እንደዚህ አይነት ነገር ሞክረውት የማያውቁት ጀምረው ነበር እንዳለ ተነስተው እነሱ ላይም እኮ አንፈርድም። እኔም እኮ ለዛ ነው አመፀኛ አትበሉም ነው አርገው ማያውቁት ነው። እነሱ ሲያረጉ እኔ ነኝ አያት አረጋው ሄመንዬ ጋር ሁሉም ጋር ገብቼ ነው አስወረድኳቸው። ዜድ ጋር ምናምን አስወረድኳቸው። እሺ አሉ። አሁን የብሩኬ ጋር በገባ እሱ ደግሞ የምትገልብጣ እኮ ነው። የሃይሚ እኮ ቶሎ ነው የሚሰሙት። እግዚአብሔርን ነው የምላቸው እኮ ደግሞ በጣም ነው የሚሳደቡ። ሰደቧት አልሰደቧት ለነገሩ እሷ እያማረባት ነው። ታያቸዋት ደግሞ አንቺ የሆነች ግብዴ አምጥተው እያቀነባበሩ ግብዴ ቄጧ ምን ያክላል ለብሩኬ እያቀረ ኢየሱስ ሆይ እህቶች እንደዚህ ነው። ወንድማቸው ካለችው ልጅ ጋር አብሮ እንትን ይላል እንጂ ምን እናንተ ሃይሚ የምትጎዳ ይመስላችኋል? ጌታ ምን ታክላለች? ፊቷ ራሱ አፍንጫዋ ተደፍጥጦ በቀሰም ያልተነፋ ነው አፍንጫዋ ራሱ። ልክ ብሩኬ የሴት ችግር እንዳለበት ነገር እናቴን ነው እኮ ቂጧ ምን ያክላል ትመሰክሩበታላችሁ። ጨዋ እንደሆነ ብሩኬ ሶስት ገብቶ ምን ሊሆን ነው? ጌታ ኢየሱስ ሆይ ብሩኬ ገብቶ ሊዋኝበት ነው። ፍቅርዬ እንዴት ነሽ የኔ ቆንጆ? በጌታ አስብ ፍቅርተ እንዴት ናችሁ? እንኳን ደስ ያላችሁ። በአምላክሽ እናቴ እሙዬ ምን ነው የምትናደጁ? የኔ እናት የኔ ፍቅር የኔ ማር ፍቅርዬ እንዴት ነሽ? አንዳንድ ሰዎች የሚያናዱ አሉ፣ ግን ለነሱ አልናደድም። ይኸው አየሽው ስንት ነገር አለፈ። ክፉ ለሚናገሩ ክፉ ስንመልስላቸው እኛው ራሳችን መልሰን ባለጌ ነው የምንሆነው። ስለዚህ እግዚአብሔር የሚወደው በቃ ሰምተሽ እንዳትሰማሽ። ግን ሰዎች ነንና አያስችለንም። ልክ ነው። መልስ እንሰጣለን። ከዛም በበለጠ እጥፍ እኔ መልስ እሰጣለሁ እኔ ራሴ እና እግዚአብሔር አምላክ ማስቻሉን ይስጠን። አሜን። ትዕግስቱን ያላብሰን። አሜን። ፍቅር፣ አንድነትን፣ ጸጋውን ልብስ ያርጋችሁ። አሜን። እመቤቴ ማርያም አለው ተበላችሁ እላት ተለላት ሆናችሁ። ብሩኬና ሃይሚ እንደው ቃላት የለኝም ዛሬ ብታይ መስሪያ ቤት ጌታን ደስን ያለኝ ደስ እሷም ይቅርታ እየበላ ስለሆነ አሁን ገና ነው ቢቢ እናቴ ሀገሩ ስንት ነገር ላሴሩ ስንት ያደረጉ ሰዎች ይብላኝላቸው። በእውነት አሁንስ መቼ ይማራሉ ብለሽ ነው? ፍቅርዬ አይማሩ። ግማሹ ጸበል ይግባ እያለ
የገዛ ጓደኞቹ ሁሉ ስንት ነው የተናገሩት? እነሱ ለስራ እኮ ነው። እነሱ ለስራ እኮ ነው። እነሱ ለስራ ነው። ጓደኞቹ ለስራ ነው። ሁሉም ያውቃሉ። ጓደኞቹ ለስራ ነው። ብሩክ እንደማያደርግ ማንም ያውቃሉ። ይኸውልሽ ጓደኞቹ እነሱ ያንን ሲናገሩ፣ ሌሎቹ ደግሞ ያልገባቸው ያልተረዷቸው ሌላ ነገር እየጨመሩ ነው የሄዱት። ስለዚህ እግዚአብሔር አምላክ ማስተዋሉን ይስጣቸው። አሜን። በተለይ እግዚአብሔር ምስክሬ ለምትዘቀዝቁ መጥፎ ጽሑፍ እያላችሁ ላይ የጻፋችሁ ለምትዘቀዝቁ ያለፈ ታሪክ ያለፈ ስቶሪ አምጥታችሁ ፊቷን የድሮ ማንም በድሮ ማንነት ማንም ያለፈ የለም። እስከዛሬ የኖረም የለም። አንድ ነገር መጨመር የምፈልገው ያልተማሩ ጭንቅላታቸው ጭቃ መሆኑን ነው። ያልተማሩ ፊደል ያልቆጠሩ መሆናቸውን ነው የሚያሳውቀው። እዚህ ጋር ፍቅርተ ምን አለች? ስማርት ነች ልጅቷ። ምን አለች? በድሮ ማንነቴ በድሮ ፎቶ በምናምን እኔ ወንድሜ ጋር ያለው ማስጠፋት እችላለሁ፣ ግን ትምህርት እንዲሆናችሁ እንደዚህ ነበሩ፣ ከእንደዚህ ተነስተው እንደዚህ ደረሱ፣ ሰውን እንዲያስተምር ነው ያስቀመጥኩት ያልተውኩት ብላቸዋለች። እነሱ ደደቦቻቸውን ሽንት ቤት እያጠቡ የእሷ ትቀጥራቸዋለች፣ እጥፍ አድርጋ ትቀጥራቸዋለች። እሷ ጀግና የሴቶች እንቁ ነች፣ ዳይመንድ ከማንም ወንድ ሳትለጣጠፍ 2 ዓመት ሙሉ ክብሯን የጠበቀች ጀግና ገረመኝ ማለት ነው። ሃይማኖት ታደሰች። ጌታ ምስክሬ እሷ ድሮ 5 ደቂቃ እየሰራችው ፍራንክ ወንዶቹን አምጥቶ ሰብስቦ እሷም እንደዚህ ቅንቅናሙላ እኔማ ብታይ በቃ ቃላት ያንሰኛል ስለ ሃይሚ መናገር። መብርሃን ምስክሬ ናት። ድራማ ሴራቱ ወንድ ልጅ ወንድ ነው፣ ሴት ልጅ ግን እኮ ነው። ይሄ እኮ ተቀለሽ እንትን የቅናት መንፈስ ነው ስላልሆነ በቃ ምንም እድል የላቸውም። እኝኝኝኝኝ ብቻ በቃ ያውሩ ብቻ። ግን የራሳቸው እንትንም የሚሉት የሚናገሩትን መልሰሽ ብትጠይቂያቸው መልሰው አይመልሱልሽም። የራሳቸው ማንነት እኮ ነው እዛ ጋር የሚያወሩት። እኔ የምናደደው በእነሱ ብቻ ነው። እኔ ምንም ይሁን ለሚሳደቡ ይኸውልሽ፣ አንዳንድ ልብ የሚያደማ ነው የሚጽፉት። ልብ የሚያደማ እግዚአብሔር ምስክሬ ነው። ልብ የሚያደማ ንግግር፣ ልብ የሚያደማ ጽሁፍ ነው የሚጽፉት። በተለይ እጃችሁን እግዚአብሔር አምላክ ለካንሰር ያዳርገው። ጣታችሁን በተለይ እግዚአብሔር ምስክሬ ነው። ከአሁን እናንተ ተምራችሁ ማትማሩ መሀይም ናችሁ በእውነት። ይኸው እዩ ምን ሰራች ዛሬ? ምን አረገች? እንደዛ ስትሆንባቸው ግን አሁን ለእነሱ ትልቅ ትምህርት ነው መሆን ያለበት። ትልቅ እኮ ነው። በጣም የሚደብር መቼም አይማሩም እነዚህ የወንድ ጥማታሞች ግማታሞች። ሰላም እኮ ለወንድ ለሴት እያልኩ አይደለም። በሁለቱም ቦታ በሁለቱም። አሁን ዛሬ ብሩክ ላይ የሆነ ቃል ተናግራ የላከችው ልጅ ሰላም ነኝ። ኧረ ሰላም ነኝ፣ እኔ ሰላም ነኝ፣ እኔ ደስ ብሎኝ አሁን እዚህ ጋር እኔ ጆሮዬም እንዲከፈት ነው። አፌንም ይሁን ዚፑ ከፍተዋለሁ ከአሁን በኋላ በቃ ከላስ። ምን ተገኝቶ ነው? ምን ተሰማ? ተመስገን ጌታ። እኔ ማንም ላይ አልጻፍኩም፣ ማንም አልዘገዘኩም። አልሐምዱሊላህ። ለዛ ምንም ደስ የሚላቸው ነገር እነሱ ቆይ ለራሳቸው እኮ ነው። አሁን እዛ ጋር አልናገርም ብቻ እግዚአብሔር ምስክሬን አልናገርም። ለምን እዚያ ጋር ሌላ ነገር ስለሚሉ አላወራም። ማነው ያኔ ሃይሚ ላይ ነው የተጻፈው? ማን ላይ ነው የተጻፈው? ዛሬ አሁን እጃችሁ ያለፈ ነው የምናወራው እኛ። በቃ ያለፈ ነው። ታዩ በቃ ያለፈ ነው አይደለም። እዚህ ጋር አሁን የሚማሩ አይነት ሰዎች ቢሆን እኮ ጭንቅላታቸው የሚያስብ ቢሆን እንደዛ ነገር አይናገሩም፣ አይጽፉም፣ አያረጉም ነበረ። ግን ጭንቅላታቸው ደንዟል። ያ ነው በእውነት እግዚአብሔርን እኔ እንጃ። እግዚአብሔር አምላክ እንደው ልቦና ይስጣቸው። እዩን ገዝት እንስራ። ምንድን ነው ያልሽው? ይቅርታ አንድ ጊዜ እዩን ገዝት እንስራ እያላለች እኮ ቆይ አቢ ልጠይቃት።
አቢ ልታስደበድቢ ነው፣ በቲክታክ ልታሰድቢ ቤት ያወራሁትን ወስደሽ ለጥፈሽ እየተጣሉብኝ ነው። በእኔ እኔ አጥፊልኝ፣ እንደው በህግ አምላክ አጥፊልኝ። ነፃ አውጥታልናለች ቡቡዬን ነፃ አውጥታልናለች። ወንድማችን ሀናን የሙዬ ፎቶ አለሽ ላኪልኝ፣ ዘጋዘጋታለሁ። በጣም ነው የጠገብሽው፣ በጣም ነው የጠገብሽው። እኔ የሙዬን ራሴን አሳልፌ እሰጣለሁ እንጂ እሙዬን ለማንም አልሰጥም። ማንን የሚነካኝ እኔን የሚነካኝ ይኸውልሽ፣ እውነተኛ ተጨፍልቀሽ ከወጣሽ ነው እኔ የምትነኪኝ እንጂ እኔን የሚነካኝ ጀግና። እስኪ ኧረ ተይ ተይ አብዬ፣ እግዚአብሔር እየተጣሉ ነው። ከእኔ ግጠሚ እንደው ሰራሽ ዛሬ ማለት ነው። ቀጥ ብለሽ ቅጣቴ ነው ቀጥ ብለሽ እሙበት 100 ምናምን ሰው ፊት ነው ቃል የገባሽው። ለሃንንም ስጪ እግዚአብሔር ብለሻል። አንድ ሳምንት አልኩት። እናንተ ሁለታችሁ ደግሞ እናንተ እዛው አንድ ሳምንት ነው ያልኩት እኔ። አሁን እኮ ስራው 1 ወር አልሞላው። ስራው 1 ወር አልሞላው። አመት ከምናምን ብቻ ቀን አልኩት። እኔ ምን አልኩሽ? ወይ 2 ወር ይሰራሉ ወይ 1 ወር ይሰራሉ አልኩሽ። አንቺ 2 ሳምንት ነው የሚሰሩት አልሽ። አሁን 1 ወር ሞላው አላልኩም። የዛኔ የቆመው ቀን ነው ያልኩት እንጂ አሁን ያቆማል። 1 1200 በሳውዲ ነው የሚከፈለኝ ሀቢብቲ። ከዛ ዲቃላ ወልጄን የመጣሁት ልጅ አለኝ፣ እናት አለኝ። ከየት አመጣልሻለሁ? ምንም የለኝም። ቅድም በውስጥ ሰታኛለች።